ንግስቷና ንጉሱ በዚህ መልኩ አሸብርቀዋል። እንዴት አያችኋቸው? የህንድ ሙሽራ መስለው አያምሩም? በጣም ነው የሚያምሩት። እንግዲህ ይህን እያያችሁ ተቃጠሉ። የሃይሚና የብሩኬ ፎቶ በየሚዲያውም በየሰው ልቡም ውስጥም ነግሰዋል። በቃ ምንም ማድረግ አይቻልም። ሁለተኛ ነገር ደግሞ የብሩኬ አፍቃሪ ነን የምትሉ ጨምላቃ ሴቶች ማለት ነው። የምር ግን አፍቅራችሁት ነው የምታለቅሱት? በስመ አብ ወልድ በስመ ስላሴ። ምን ነው ወይስ የሆነ ነገር ቀብተሽ ሆኖ አይንሽን እንደዚህ የተነፋረቅሽው? በስመ አብ። ኧረ እንደው ምን ራሳችሁን አስከብሩ። ኧረ በጣም ያስጠላል። ኧረ ይደብራል። ኧረ እንደዚህ በሴት ልጅ አያምርም። ኧረ መጨማለቅ ነው። እግዚአብሔር እንደው ጭምልቅልቅ ቡክትክት ታረጋችሁ ሴትነትን በቃ የሆነ ጭምልቅልቅ እንደው ቡክትክት ግምት ምታረጋችሁት። የምር አገማማችሁት ሴትነትን እንዴ! የሰው ባላፈቅርኩ ብሎ ማልቀስ ምን የሚሉት መጨማለቅ ነው? ምን የሚሉት መግማማት ነው? ኧረ ባህላችን፣ ኧረ ኢትዮጵያዊነታችን፣ ኧረ ተበላሸን ጎበዝ። ኧረ እንዴ! ለማንኛውም ይሄ ፎቶ የተሰረቀ ነው። እሺ ይቅር በሉኝ። የሰረኳችሁ ሰዎች ምን ማድረግ አልችልም። ፎቶ ስላማረኝ ነው። ፎቶ ደስ ስላለኝ ነው የሰረኳችሁ። በጣም ይቅር በሉኝ። ዛሬ አንዷ መታ ማለት ነው ስትነፈረቅ የሆነ ቪዲዮ ተላከልኝ። የእውነት የብሩክ አፍቃሪ ነው። ኧረ መጨማለቅ፣ ኧረ መበሳበስ እንዴ! አረ እያስተዋልን ጎበዝ፣ አረ እያስተዋልን። በየት ተደርጎ ነው ብሩኬን አገኘዋለሁ ብለሽ በዚህ መልኩ የምትነፋረቂው? በስመ ስላሴ። እና እኔ እንጃ አንዳንዴ እኔ ማለት ታውቃላችሁ የሆነ ከጥቅም አንጻር ነው እንዳልል በዚህ ልክ እንባውጥቱ ማልቀስ ምን የሚሉት ነው ማለት አንዳንዴ ፎሎ ስብሰባ ወይ ለመታወቅ ወይ ደግሞ አለ አይደለ። በነገራችን ላይ ማለት ነው እኛ እንደዚህ ስንላችሁ የሆነ እኛ ማለት በየሚዲያው ላይ ኧረ እቺን አፈቀራችሁ ብሩኬና እንደዚህ አረገችው እያለን ስናንሸራሽረው እነሱን ማስተዋወቅ እንደሆነ እናውቃለን። ግን ደግሞ መምከርም አለብን። እህቶቻችን አይደሉ እንዴ? ይደብራል እንዴ! ያስጠላል የምር። የሆነ በቃ ቀፈፍ አይላችሁም? የሰው ባላፈቀርም ብላችሁ ሚዲያ ላይ ስትወጡ አያስጠላችሁም? ማለት ነገ እኔስ ብሆን የሚለውን ነገር አታስቡም? ማለት ያንቺን ባል አንዷ ሚዲያ ላይ ወጣ አፈቀርኩት ብላ ስታለቅስ ብታያት ወይ ብትሰሚያት ወይ ደግሞ በቃ አፈቀርኩት ካላገኙት ብላ ያዙ ልቀቁኝ ስትል ብታይ ምንድነው የሚሰማሽ አንቺ ማለት ነው? ለማንኛውም በጣም ያሳዝናል የምር። ባህላችን ግን እንደዚህ አልነበረም። ግን በአንዳንድ በማይረቡ ሰዎች እየተበላሸ ነው። እኔ እንጃ ብቻ ከባድ ነው ነገር ሁሉ የምር። በጣም ስለገረመኝ ነውና ሳኩኝም አሳዘነችኝ። የእውነት አፍቅረው ነው ብዬ ደግሞ እንደገና አሳዘነችኝ። ከዛ መጀመሪያ ሳኩኝ፣ ከዛ የእውነት አፍቅረው ነው ብዬ ደግሞ ሳኩኝ፣ አዘንኩኝ። የተደበላለቀ ስሜት ጉድ እኮ ነው። እና ቡቡዬ የሚሆነ መልእክት ሼር አድርጓል። በመጀመሪያ ቡቡዬ ትላንትና ያው ከሃይሚ ቤት ሊወጣ እንደሆነ ተናግሯል። ሄዳለሁ ምናምን ብሎ ቪዲዮ ሰርተዋል ትላንትና። ያበዛ ቪዲዮ አልሰራሁም፣ አልተመቸኝም። እንደውም ቀሩ ብዬ ሊቀሩ ይችላሉ የሚለው ነበር የመጣልኝ። ለምን አምሽተው ነበር የመጡትና ያን ቪዲዮ ነው ፖስት ያደረኩት። ቪዲዮ ለመስራት እየተመቸኝ ስላልሆነ ሰሞኑን በነገራችን ላይ ያንን በጊዜ የሰራሁትን ቪዲዮ ነው ፖስት ያደረኩትና ማታ መጥተዋል። ግን ቀደም ብዬ የሰራሁት ቪዲዮ ነበር ፖስት ያደርጉት። ያው ተምኔሉን ከላይ አድርጌ ማለት ነውና ለጥቅም ብቻ አትፈልጉ፣ ሰውን ለጥቅም ብቻ አትፈልጉ ብሏል ቡቡዬ። እውነት ነው። አንዳንድ ሰዎች በጣም የሚገርመኝ ነገር አለ። የሆነ በሰላሙ ጊዜ ወይ ደግሞ በኖርማል ጊዜ ያልፈለጋችሁት ሰው ወይም ደግሞ ብዙ ጊዜም ስላጋጠመኝ ነውና ብዙ ጊዜም ስለደረሰብኝ ነውና አንዳንድ ሰዎች የሆነ ከናንተ የሆነ
የሚፈልጉት ነገር ከሌለ በስተቀር እናንተን አያስታውሷችሁም። ወይም ደግሞ የሆነ በእናንተ በኩል የሚያገኙት ጥቅም ወይም ደግሞ በእናንተ በኩል የሆነ ነገር ካላዩ በስተቀር እንደው የት ነሽ፣ የት ነህ፣ እንዴት ነሽ፣ ምን ላይ ነሽ ያላሉት ሰዎች ከእናንተ የሆነ ነገር እርዳታ ሲፈልጉ ወይም ደግሞ ከእናንተ የሆነ ጥቅም ነገር ሲፈልጉ ነው የሚያስታውሷቸው። እና በነገራችን ላይ እንዴት ነው ሼም የማይዛችሁ? በኖርማል ጊዜ አንድ ቀን የማታስታው እኔ አሁን እውነቴን ነው በዓል ሲመጣ እንኳን አደረሰሽ በሚል መልእክት ስልኬ ሲጨናነቅ በጣም ነው የምናደደው። በጣም ነው በቃ በዓል የሆነ ምክንያት ፈልጉ አይደለም ሰው እናንተ ማስተውስ ያለበት። በሰላም ጊዜ የት ናችሁ እንዴት እንዴ? ለምሳሌ ለአመት በዓል አሁን እኔ እንኳን አደረሰሽ ሲሉኝ እስከ ዛሬ መድረሴን እንዴት አወቃችሁ? ሞቼስ ቢሆን የምልበት አንዳንዴ ነገር አለኝ። እንኳን አደረሰሽ የሚል ጥቅስ በየጊዜ በቃ ያን በዓል ቀን ተጨናንቆ ነው እኔ በጣም ነው የምናደደው በዛን ነገር። ምክንያቱም መድረስ አለመድረሴን እስካሁን አልጠየቁኝማ። ታመሻል፣ እንዴት ነሽ፣ ደህና ነሽ ወይ ምናምን ሳይሉኝ እንኳን አደረሰሽ ነው በጣም ነው የሚያናድደኝና ቡቡዬም ደግሞ ለጥቅም ብቻ ሰውን አትፈልጉ። እውነት ነው፣ ለጥቅም ብቻ ሰውን አትፈልጉ። የሰው ልጅ በደህና ጊዜ መጠያየቅ፣ ሰላም እንዴት ነሽ፣ እንዴት ነህ። የሰው ልጅ እኮ አይታወቅም እኮ ተሰባሪ እኮ ነው። ምን ላይ ዛሬ ታይተን ነገ ምን ጠፋ ሰዎች ነን እኮ። ምንም ያን ያህል ዛሬ ነገን የምናይባት እኮ ምንም አይነት ዋስትና የለንም እኮ ምንም። ዛሬ ታይተን ነገ ምን ጠፋ ሰዎች ነን። ስለዚህ እንደው በዚህ አጋጣሚ ለብሩኬ ቤተሰብ በጣም ብዙ ቤተሰብ አለው ብሩኬና ብዙ ፋሚሊ አለው። ሁላችሁም ራሳችሁን ይዩ። ከራሴ ጀምሮ ነው በነገራችን ይህ ሰው ብቻ እየወቀስኩ አይደለም፣ ግን ይሄ ነገር ብዙ ጊዜ ደርሶብኛል። ይሄ የሆነ ምክንያት ፈልገው ወይም ደግሞ የሆነ ጥቅም ሲፈልጉ ወደ እናንተ ጋር የሚመጡት ነገር ወይ የሆነ ነገር ሲያውባችሁ ወደ እናንተ ጋር የሚመጡት ነገር በተደጋጋሚ እኔም ጋር ደርሶብኛል። እና ብሩኬ በጣም ብዙ ቤተሰቦች አሉት እና ይሄ 200 ይሄ ጥቅስ እርግጠኛ ነኝ 200,000 ምናምን ቤተሰብ ራሱን አይቶበታል። እኔስ ማን ነኝ ምንድን ነኝ እኔስ የሚለውን ነገር በደንብ እንደምታዩበት አልጠራጠርም። እና ቡቡዬ እንግዲህ እንደያያችሁት ትላንትና ከሀይሚዬ ቤት ሄዳለሁ ብሏል። በዚህ አጋጣሚ ትላንትና ቪዲዮ ስላልሰራው ቡቡዬ ከሀይሚዬ ጋር ባትወጣ ደስ ይለናል። እስካሁን በጣም ደስ ብሎ ነበረ አብራችሁ እያላችሁ በጣም ነው ደስ የሚለው የነበረ። ግን አሁን ሀይሚ እኔ እንጃ በጣም ነው የሚደብራት እሷ ራሱ። ምክንያቱም ኦልሬዲ ለመደችህ እንዴ። አንድ ላይ ብትሆኑ እኮ የሚመጣው ምንም አይነት ሳይድ ኢፌክት የለም። ምን ችግር አለው? ሁለት ቦታ ለምን ቤት ኪራይ ይከፈላል? ለምን ሁለት ቦታ ተከራይታችሁ ወጪ ታወጣላችሁ? አሁን ቤት ኪራይ ቀላል አይደለም፣ ከ20 ሺህ ያላነሰ ነው። ስለዚህ 20 ሺውን ብትቆጥቡት ብዙ ለእናንተ ብዙ ነገር ከበር ያደርጋልና ባትለያዩ አብራችሁ ልክ እንደስተዛሬው አብራችሁ ፏፈሽ ብትሉ ደስ ይለናል። ባትለያዩ ደስ ይለናል። ባትራራቁ። ኦልሬዲ ያው እዛው አካባቢ ቤት ፈልጋለሁ ሀይሚ አካባቢ ነው ያለው። ግን ደግሞ ከዚህ ሁሉ አንተም ሁለት ቤት ኪራይ ከምከፈል አብራችሁ ብትሆኑ ሴቱ ጋር ነው ችግሩ።